በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድ አምላክ ነው በሁሉ ዛሬም ዘወትርም ለዘላለሙ አሜን። እህቶቼ ወንድሞቼ እንደዚህ እንደምከረማችሁ እያልኩ እያመሰገንኩ እናገራለሁ። ይህንን እንደምታዩት እዚችን የልጅ የሕይወት ታሪክ የተገለጸላትን እዚህ ህልመ ፍቺ ተፈቶላት ያየችው ህልም በጣም የሚገርም ነው። ይህን ህልም እስከ መጨረሻው ሰምታችሁ ህልሙን ትክክለኛ ህልሙን ማወቅና መመርመር ይገባልና መርምራችሁ አይታችሁ እንግዲህ እግዚአብሔር ምሕረቱን ቸርነቱን ሰጥቶ በፍቅርና በደስታ ኑረን ዘንድ እግዚአብሔር ይርዳን። እንግዲህ በዚህ መንገዱ የህልም ፍቺ ይፈታል። እንግዲህ እግዚአብሔር ምሕረቱን ቸርነቱን ሰጥቶ ደግሞ ጸጋ አዋርሶ እስከ ዘላለም እንድንኖር ፈቃዱ ያደረገልን እግዚአብሔር የተመሰገነ ይሁን። ፍቅሩ ጸጋው ኃይሉ ከሁላችሁ ጋር ይኑር። እግዚአብሔር ከእናንተ ጋር ይሁን። አዞልኝ ነበር አባ ጋር እንትን ካልኩ በኋላ መንፈሱ ከታሰረልኝ በኋላ በድጋሚ ለ3 ቀን አብሎ ታዞልኝ አብሎ መጥቼ 3 ቀን ታሸው። ከ3 ቀን በኋላ በ3ኛው ቀን ዓርብ ዕለት ነበረ ግንቦት 22 ቀን ነበር የጨረሱ። ከዛ ከተመለስኩ በኋላ ቤት ተኝቼ ነበር፣ ቀን ላይ ነበረ። ከዛ ተኝቼ እያለ ምንድነው ማየው መንፈሱ እየጮኸ 55 ራሴን ነው ወጥቻለሁ፣ ከስሟም ከሷ መለቃለሁ፣ ሁለተኛ ከሷ አልደርስም ብሎ ነበር የወጣው። ከዛ እንደዛ እየጮኸ ሲወጣ መሬት ላይ የወደቅኩ መስሎኝ ነቃው። ስነቃ ግን መሬት ላይ አልነበረም የነበርኩት፣ አልጋ ላይ ነበረ። ከዛ በዛ ምክንያት ይሄንም እንደዚሁ አሳይቶኛል። ሁለተኛው ህልሜ ይሄ ነው። እሺ፣ ሁለተኛው ህልሟ ደግሞ ይሄ ነው። ያየችው ትክክለኛ ነው። እሱም እንደዚሁ አጋንንት ነበረ ሲጣራት የነበረ አጋንንት፣ እሱም እንደዚሁ የተደረገባት ነበረ። አይምሮዋን ሰውሮ ሊወስዳትና ሊገላት የነበረ አጋንንት ነው። ከዚህም እንደዳነች ይገልጣል። እሱም እንደዚሁ አሎሎ ታሽታ ባሎሎ የሚባል አለ እዚህ። ያንን አሎሎ ታሽታ በሄደች በ3ኛው ቀን ነው። ከዚሁ ታሽቼ የዛን ሁለት 3ኛ ቀን ነበር። የዛን ሁለት ታሽታ እንደጨረሰች ነው። ይህንን ከዚህም ልክ መንፈሱ ታስሮላት ተገጽጾላት እንደለቀቃት ባሉሎ እንደለቀቃት ነው የሚያሳየው። ይህ ቅድሚያ የተደረገላት መልቀቁን ነው የሚያሳያት፣ ይህን ምልክት ማለት ነው። አሁን ደግሞ ምንድነው ካለው በኋላ ከትንሽ ቀን በኋላ ነው የሆነው። ደግሞ ማታ ተኝቼ ነው፣ እንቅልፍ አልወሰደኝም። ጸሎት አድርጌ ተኝቼ ሳወራ ነበር አጋጣሚ ከአክስቴ ባል ጋር። ከዛ ምንድነው እንትን የሚለኝ አይምሮዬን ሰወረኝ። አይኑን ጨፍኜ ነበር ግን እንቅልፍ አይደለም፣ አይምሮዬን ሰወረኝ። ለመመለስ አልችልም። ከዛ ምንድነው ማየው በብረት ላይ ማር ተሰቅሎ ማለት ነው። ማር ተደራርቦ የእንጀራ ማር ነውና ከዛ ማር ላይ ምንድነው ጥቁር ንቦች መጣው ያንን ማር ሙሉውን ይሸፍኑታል፣ እንዳለ እዛ ላይ ይሰፍራሉ። ከዛ ያ ማር እንደዛ ብሎ በጥቁር ንቦች ተሞልቶ እያለ በአንዴው ምን ይለቃል፣ በብዛት ንቦች ወጥተው ይሄዳሉ፣ እነዛ ጥቁር ንቦች። ከዛ ቀስ በቀስ ደግሞ አንድ ባንድ እያሉ ደግሞ እንደዚሁ ደግሞ ለቀው ጨረሱ። ከዛ የተወሰነ ይሄኛው አይለቅም ብዬ ሳይ በቃ ያንን ደግሞ ሌላም ትልቅ አለ፣ ሌሎችም ትንንሾች አሉ። እነዛ ደግሞ ለቀው ሙሉን ሄዱ፣ ንጹህ ማር ይቀራል። ከማሩ ላይ የሰፈሩ ምንድነው ውስጥ ላይ ያለውን ወለላውን ጥሩን መዓዛ ለመውሰድ ነበረ። ከዛ እንደዛ ለቀውት ከሄዱ በኋላ ማሩ ንጹህ ሆነ፣ ምንም ነገር የለውም፣ እነዛ ንቦች የሉም። ከዛ ያን ማር ምን ይሆናል፣ ወደ ጠንካራ አለት በሆነ ብረት ይቀየራል። ማሩ ወደ ብረት ይቀየርና ከዛ በኋላ እንዳለው ያን ንጹህ ሆኖ ብረት ሆኖ ማሩ ወደ ብረት ይቀየራል፣ ጠንካራ እንዳለ። ከዛ እንዳለው ምን ይወስደኛል ወደ ሌላ ማይታይ ሊገለጽልኝ ሊከሰትልኝ የማይችል ግን ሲነጋገረኝ ይሰማኛል፣ ድምፁ ይሰማኛል። መንገድ ሲመራኝ በሚወስደኝ መንገድ እየመራ ወደዚህ ሲሄድ እንኳን በዚህ ነው መሄድ ያለብሽ እያለ እየመራ የሚወስደኝ ጌታ ረቂቅ ሆነ፣ ልክ እንደ መንፈስ ማለት ይችላል። ረቂቅ ነገር ነውና እየመራ ይወስደኛል። ከዛ ትንሽ እንደወሰደኝ የሚሄድበት ቦታ በጣም ጥቅጥቅ ያለ ደን አረንጓዴ ቦታ፣ ማንም የሚኖርበት ቦታ ያልሆነ ግን ከዛ ትንሽ እንደወሰደኝ ምን ያሳየኛል፣ ትልቅ ቤት በጫካ በእንጨት ከስሩ እንዳለ በእንጨት ወጥቶ መስታወት ያለበት
ልክ እንደ ካፌ ነገር ምናምን ምግብ ምናምን መስተናገጃ የሚመስል ግን ያን ቤት በመስታወቱ እንደዚህ እንዳይ ያደርገኛል። ተመልከች ብሎ ያንን መስታወቱ ሳየው በመስታወቱ ውጭ ተዘግቷል በሩ። በመስታወቱ ስመለከት ወንበሮች የተደረደሩ አሉ እና እነዛ ወንበሮች የተወሰኑት ተደርድረው ተቀምጧል። ሌሎች ግን በስነ ስርዓት ሰው እንዲቀመጥባቸው ነው ተቀምጧል ወንበሩ። ያንን ያሳየኛል። ይሄ ቤት የኔ ነው ምናምን ብዬ ሳስብ አሳልፎ ይወስደኛል። ለዛ ምላሽ አይሰጠኝም። አሳልፎ ይወስደኝና ወደ ጫካ ነው የሚወስደኝ። ያንን ቦታ እየመራ ወስዶ ርቀት ቦታ ይሄን ሁሉ አረንጓዴ ቦታ እያሳየ ያደርሰኛል። ከዛ እንደዚህ ምድረ በዳ እንደዚህ ደረቃማ ቦታ ሲደርስ ያንን እያሳለፈ ምን ሄዶ በአረንጓዴ ነው እያለ በአረንጓዴ ቦታ ይወስደኛል። ከዛ ያንን አረንጓዴ ቦታ እንደጨረሰን ምን እንደርሳለን? ደረቅ አፈር እና ድንጋይ የሞላበት እዛ ምድረ በዳ ላይ ስንደርስ ወደዚህም ብንዞር ምንም አረንጓዴ ቦታ የለም። ከዛ ምን ይላል? በቃ እንደዚህ ምሰሶ ይተከላል። እዛ ላይ ምሰሶ አለ። እዛች ቦታ ላይ ምሰሶ አለና በምሰሶ ወደ ላይ ይዞኝ ይወጣል። እሱን እየተከተልኩ ላይ ወጥቼ እዛው ሆናለሁ። ወደ ላይ ቀና ስል ሰማይ ነው ያለው። ግራና ቀኝ ስንዞር ጫካው ይታያል። ከጫካው መሀል ነው የደረቅ ቦታ ያለው። ከዛ አሁን የምንሄደው ወደ ሌላ ቦታ ነው መወስድሽ፣ ሌላ ማስጎብኝሽ ቦታ አለ ብሎ ከዛው እንዳለው ልክ በፕሌን እንደሚበር ወደ ላይ ይዞኝ ይበርና ወደ አረንጓዴ ቦታ ሆነ መንደር ወዳለበት ቦታ ያደርሰኛል ማለት ነው። ያንን መንደር ቦታ እያሳየኝ እዛው ደን እንዳለው ነቃለሁ ማለት ነው። መልካም። ይሄኛው ደግሞ ያየችውን በጣም ጠቃሚ የሆነ ለዓለም ሁሉ የሚጠቅም ነው። እንግዲህ የዓለም ኦርቶዶክስ አማኞች በሙሉ የዓለሞቻችን የኢትዮጵያ የአስራት የእናታችን የቅድስት ድንግል ማርያም የአስራት ኩራት ልጆች ይህንን ያየችው ህልም ለሁላችንም ጠቃሚ ነው። ልብ እናርገው፣ እንመልከተው። ይቺ ልጅ እንግዲህ እግዚአብሔር አጭሷታል ማለት ነው። እንደምናየውና እንደምንመለከተው እንደ ፍቺው ደግሞ ስንፈታ ማሩ እሷ ነች እና ብዙ ሰራዊት ይመጣታል፣ ብዙ ሰራዊት ይከባታል ማለት ነው። ያንንም ሁሉ ነገር ሰራዊት ጋር አብራት እንድትኖርና አብራ እሷው እንድትኖር የሚያዘጋጅላት ምልክት ነው። ያም ከብዙ ሰራዊት ጋር ያንን የሚጣፍጥ ማር ወለላ የሆነውን ትቀምሳለች ማለት ነው። ያንን እንደምታገኝ ያረጋግጦላታል። እነኛ ሰራዊቶቿ ደግሞ ሙሉ ለሙሉ እሷን በሷ የመጣ የሚጣፍጥ ማር የሆነውን በሷ በኩል የመጣ እንደ እናታችን እንደ ቅድስት ድንግል ማርያም ዘይት የሆነችው እንደሷም ማር ፍልቃ አማር አስቀምጣ የምትመግባቸው ይሆናል። ሰራዊቶቹ ተቋቁር ምንቦች ናቸው፣ ያው ሰራዊት ናቸው። እነሱም መንፈስ ቅዱስ ናቸው። ከዛም እሱን ልክ መጣው ሲጨርሱ እየጨረሱ አንድ እያለ በብዙዎች እየሄዱ እየቀነሱ ሙሉ ለሙሉ ለቀው መጨረሻ ላይ ሲደርሱ የሚታየው ያም መጨረሻ ላይ ሙሉ ለሙሉ መጣው ጨርስ ሲያደርጉ እሷን ይለቋታል ማለት ነው። ተስፋ ይሄዳሉ። እሷን እንደለቀቋት ያ አለት ድንጋይ የሆነው ማሩ አለት ድንጋይ ሆነ፣ ወደ አለት ድንጋይ ተቀየረ። ያን ይታያል። ከዛም ያንን ታየች በኋላ መልሶ ወደ ጫካ የሚባል አገር ይዟት ሄደ። ያም አገር ነው እያስጎበኛት ያለው። የጻድቃን የሰማዕታት ቦታዎች ናቸው። ገነት የሆኑ ልሙች ቦታዎች ነው እያሳያታል። በገነት መካከል ቤት አሳይቷታል። እሱም ቤት የምታገኘውና የጻድቃን የሰማዕታት ቤት ነው ማለት ነው። ያም እንደ ካፌና ወንበሮች ያሉበት እንደዚሁ ነው ያሳያት። ውስጡ አልገቡም፣ በውጭ ነው። እሱንም እንደምትገባበትና እንደምትጎበኘው ያሳይቷታል። ሁለተኛም ደግሞ መንፈስ ቅዱስ ነው። አሁንም እንደዚሁ የማይታይ የማይዳሰስ መንፈስ ቅዱስ ነው ይዟት የሄደው። ይሄም ፍቺው ይሄ ነው። ሁለተኛም ደግሞ እሱን ተጨረሰች በኋላ አሁንም እንደገና ጫካዎች ነው እያሳያት እያስጎበኛት ሄደው። መንገዱን ሁሉ እየመራት ረቂቅ በሆነ መንገድ እየመራት አይዞሽ እያለ እየመራት ይዟት ሄደ። ከዛ ሙሉ ለሙሉ የት ይዟት ሄዷል? ጫካ በሆነበት አሁን እዛች ምንም ለም የሌለባት ዙሪያዋን የተከበበች በጫካ የተከበበች ደረቅ ቦታ የሆነች ቦታ እሱን አቁሟታል እዛ ጋ። ያም ደግሞ ከሱ ላይ
ከዛ ከምድረ በዳ ውስጥ ምድረ በዳን አስጎብኝቷት መከራና ስቃውን አሳይቷት እዛ ጋራ መከራ ነው ያለውና ምድረ በዳ ጫካ ዙሪያውን ሆኖ ያም ምድረ በዳ የሆነባት ምክንያት ነው። ያው በምድረ በዳ ተጉዛ በምድረ በዳ የምታገኝበት የገዳም ሕይወትና የምድረ በዳ ሕይወት ትኖራለች የሚለው ነው። ከዛም በምድረ በዳ ሕይወት እየኖረች እያለ ምሰሶ ተተክሎላት የእግዚአብሔር ምሰሶ ተተክሎላት ወደ ሰማይ ተነጥቃለች የሚለው ነው። ከዛም በነጠቀች በኋላ ቁልቁል የማየትና በግራና በቀኝ የመመልከት ጫካዎችንና ዓለሞች የሚጣፍጡ ያሉ ቤቶችና የሷ የሆኑ የሚሆኑትን ቤቶች ሁሉ አሳይቷታል። በዛ በቤት ላይ ትኖራለች። እዛ ቦታ ላይ ሰጥቷታል። ግን ወደፊት የሚገልጥላት ይሆናል። እሱንም በጅምር ነው የተወላት፣ ሙሉ አልጨረሰላትም፣ በጅምር ተወላታል። ይሄም ደግሞ አሁን ጸበሏን ጨርሳ መጣለች። ጸበሏን ጨርሳ መጣ። ዛሬ ለመመረቅ ነው የመጣችው። ዛሬ ብዙ ነገሮች ተተዋትና ብዙ ነገር ታገኘች። ዛሬ እንድትመረቅ ይሆናል። ድናለች ተተባለች። በአንገቷ ላይ የሚደረግ መስቀል አለ። እሱን ታደረገች በኋላ የዕድሜ ፍቺውን ደግሞ የዘላለም ጥበቃዋ ትታሰርላት የዕድሜ ፍቺ ታያለች። እሱን ደግሞ ወደፊት የሚገልጽላት ይሆናል። እግዚአብሔር ከእሷ ጋር የሚሆን ከሁላችን ጋር ይሁን።